ኢየሱስ ለጠላቶቹ ከነበረው ታላቅ ፍቅር የተነሳ በመስቀል ላይ ተሰቅሎ ሞተ፣ ተቀበረ። ዮናስ ግን ጠላቶቹን በመጥላቱ ምክንያት አልታዘዝም በማለቱ ምክንያት ተቀጥቶ ወደ አሳ ነባሪ ሆድ ውስጥ ገባ። ሁለተኛው ኢየሱስንና ዮናስን የሚለያቸው አንደኛ ዮናስ ለወንጀሉ የሚገባውን ፍርድ ሲያገኝ፣ ኢየሱስ ግን ምንም ወንጀል ሳይገኝበት የእግዚአብሔርን ፈቃድ ስለታዘዘ ብቻ በእኔና በእናንተ ወንጀል ምክንያት ነው የተቀጣው። ዮናስ በራሱ ወንጀል በራሱ አለመታዘዝ፣ ኢየሱስ ግን በእኔና በእናንተ ወንጀል እሱ ምንም ወንጀል ሳይሰራ ነው የተቀጣው። ሶስተኛው ምክንያት ዮናስና ኢየሱስን የሚለያቸው እግዚአብሔርን የማያውቁት የነነዌ ሰዎች ንስሐ ገብተው ስድኖ የእግዚአብሔር ሰዎች የተባሉት እስራኤላውያን ግን የኢየሱስ ክርስቶስን መልእክት ባለመቀበላቸው ኢየሱስን ሰቀሉት። በእኛስ ዘመን እንዴት ነው? ወንጌል እየተሰበከላቸው ብዙዎች ወደ እግዚአብሔር መንግሥት በመግባት ላይ ሲሆኑ እግዚአብሔርን እናውቃለን የምንል እኛስ እግዚአብሔርን በሕይወታችን ምን ያህል እያከበርነው ነው? ትልቅ ጥያቄ ነው። ጌታን የማያውቁት ወንጌልን እየሰሙ ወደ እግዚአብሔር መንግሥት እየገቡ ነው። እኛስ ምናልባት በእግዚአብሔር ቤት ለረጅም ጊዜ የቆየን አገልጋዮች እግዚአብሔርን እናውቃለን የምንል ምን ያህል የእግዚአብሔርን ቃል እየታዘዝን ወደ እግዚአብሔር ፕሬዘንስ፣ ወደ መገኘቱ፣ ወደ ክብሩ፣ እሱን ወደ ማወቅ፣ እሱን ወደ መፍራት ምን ያህል እየገባን? ወይስ በእግዚአብሔር ቤት ከመቆየታችን የተነሳ ብዙ ጊዜ ከመቆየታችን የተነሳ ሕይወታችን ደክሞ መንፈሳዊ ቅናታችን ወርዶ እግዚአብሔርን አለመታዘዝ እያቃተን ምናልባትም ደግሞ የእግዚአብሔርን ቃል በሚገባ ሳናቅም ሳናስተምር ልንኖር እንችላለን። ጌታ ኢየሱስ ክርስቶስ ዮናስን በአዲስ ኪዳን ውስጥ ተጠቅመዋል። በሉቃስ ምዕራፍ 11 ላይ እንዲህ ብሎ ተናግረዋል። ጌታ ኢየሱስ ስለነበረበት ትውልድ እየተናገረ እንዲህ አለ። ይህ ትውልድ አለ ኢየሱስ ክፉ ነው አለ። ይህ ትውልድ ክፉ ነው፣ ታምራዊ ምልክት ይፈልጋል። ኢየሱስ እኮ የእግዚአብሔርን የአባቱን ፈቃድ ታዞ መጥቶ እኮ እያስተማራቸው እውነቱን እየገለጠላቸው ነው። የእግዚአብሔርን መንግሥት ፈቃድ ዓላማ እየገለጠላቸው ነው። የእግዚአብሔርን ምሕረት እየገለጠላቸው ነው። ግን ምን አሉ? አይ ከትምህርት ይልቅ አሉ ታምር እንፈልጋለን አሉ። ከምታስተምረን ይልቅ ታምራት ብታሳየን ይሻላል አሉ። ኢየሱስ ምን አለ? ይህ ትውልድ ክፉ ነው አለ። ታምራዊ ምልክት ይፈልጋል። ነገር ግን ከዮናስ ምልክት በስተቀር ሌላ ምልክት አይሰጠውም አለ። በቃ እግዚአብሔር ወደ አዲስ ኪዳን ሄዳችሁ ብትመረምሩ ዛሬ ሊሆን ስላለው ነገር በግልጥ ተናግረዋል ማለቱ ነው። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት አድሮ ምንም ሳይሆን በሕይወት እንደወጣ የእግዚአብሔርም ልጅ ኢየሱስ ክርስቶስ እንዲሁ ይሆናል። ምልክት ተሰጥቶታል። እግዚአብሔር ተናግሯል። ምክንያቱም አለ ዮናስ ለነነዌ ሰዎች ምልክት እንደሆናቸው የሰው ልጅም ኢየሱስም ለዚህ ትውልድ ምልክት ይሆናል አለ እና ስለዚህ ዮናስ በብሉይ ኪዳን ምልክት ሆኖ ነው የተላከው ማለት ነው። ወደፊት እውነተኛ የሆነው ነቢይ ከሰማይ ተልኮ መጥቶ በሰዎች ተጥሎ ተንቆ በመስቀል ተሰቅሎ ሞቶ በሶስተኛ ቀን ከሞት እንደሚነሳ የትንቢተ ዮናስ መጽሐፍ በትክክል ያሳያል ነው ያለው ኢየሱስ። ይህ ማለት ምን ማለት ነው? ኢየሱስ ይህን ስል ምን ማለት ነው? ለእኛ ክርስቲያኖች ብዙ ምልክት መፈለግና ሰዎችን መከተል አያስፈልጋችሁም ማለቱ ነው። በተለይም የኔ ተከታዮች የሆናችሁ ሰዎች ምልክት አትፈልጉ፣ እኔ በቂ ምልክታችሁ ነኝ። እኔ ኢየሱስ ለእናንተ በቂ ነኝ። የእግዚአብሔር የአባቴን የአምላኬን ፈቃድ ይዤ መጥቻለሁ። ለእናንተ ስል ዋጋ ከፍያለሁ፣ ሞቻለሁ። ከዚህ የበለጠ ምንድን ነው የምትፈልጉት?
እኔ እኮ ራሴን ሁለንተናዬን እኮ ለእናንተ ሰጥቼ ስለወደድኳችሁ መስቀል ላይ ሄድኩኝ እኮ፣ እጄን እኮ ዘርግቼ ሞትኩኝ እኮ፣ ተሰቃየሁ እኮ። ከዚህ የበለጠ ፍቅር፣ ከዚህ የበለጠ ተአምር ምንድን ነው የምትፈልጉት? ሌሎቹ ተአምራቶች ሁሉ እኮ በምድር ላይ የሚደረጉት ተአምራቶች ሁሉ ለምን መሰላችሁ የሚደረጉት? ሰዎች እግዚአብሔርን እንዲያውቁ፣ በተለይም ደግሞ ተአምራት የሚደረገው እግዚአብሔርን በማያውቅ ሕዝብ መካከል ነው። እግዚአብሔር እኔ እኮ እንዲህ ነኝ ብሎ ራሱን ለመግለጽ ሲፈልግ ነው ተአምራት እግዚአብሔር የሚያደርገው። አንዴ እግዚአብሔርን ካወቅን በኋላ የምንፈልገው ተአምር ሳይሆን ቃሉን ነው። ቃሉን ነው በቃ ምንፈልገው፣ ምንጠማው፣ ምንራበው ተአምር ሳይሆን ቃሉን ነው። ኢየሱስ ምን አለ? ሌላ ምልክት አይሰጣችሁ። ለምን ነው ምልክት የምትፈልጉት? ተሰጥቷችኋል እኮ በቂ ምልክት። ዮናስ 3 ቀን በአሳ ነባሪ ሆድ ውስጥ ቆይቶ በሕይወት እንደወጣ እኔም ደግሞ ወደ ምድር ሆድ ውስጥ ገብቼ 3 ሌሊትና 3 ቀን እዛ ቆይቼ ተነስቻለሁ። በቃ የክርስቶስ ትንሣኤ ካላችሁ ይበቃችኋል። ምንድን ነው የምትፈልጉት? ሕይወት ሆኖላችኋል እኮ፣ የዘላለም ሕይወት እኮ አግኝታችኋል። በጊዜያዊ ነገርና በምድራዊ ነገር ላይ በቃ ጊዜያችሁን ሕይወታችሁን አታውሉ ነው ኢየሱስ የሚለን። ደግሞ በምድር ላይ የሚደረጉ ተአምራቶች ጊዜያዊ ናቸው እኮ። ፈውስ የሚያገኝ ሰው መሞቱ አይቀርም። ከሞትም የተነሳ ሰው ተመልሶ መሞቱ አይቀርም። እኔ አንድ ጊዜ እድል አግኝቼ ቆጵሮስ ደሴት ላይ እዛ ግሪክ አካባቢ ለስብሰባ ሄጄ አንድ ቦታ ለጉብኝት የወሰዱን ቦታ አልዓዛር መቃብር ነበር። የአልዓዛር መቃብር ነው ለጉብኝት የሄድ ነው እና ደረጃዎች አሉት። በስቴርስ ወደ ውስጥ ትገባላችሁ፣ ታች ጉድጓዱ እና በደረጃ ያስገባ ቱሪስቶች እየሄዱ ያለው እና አልዓዛር ማለት የት ሆነው? በዮሐንስ 11 ላይ ኢየሱስ ከሞት ያስነሳ ሰው ነው እና ተገለጠልኝ ማለት ነው። እዛ ወደ እሱ መቃብር እሱን ለማየት የተቀበረበትን ለማየት ሲሄድ ተገለጠልኝ። ምንድን ነው የተገለጠልኝ? ለካ ተአምር አይቶ የሞተ ሰው ድጋሚ ይሞታል የሚል በቃ ተገለጠልኝ ማለት ነው። በቃ ገባኝ። ይህ ሰው እኮ ኢየሱስ ያስነሳው ሰው እኮ ነው አይደል? እኔ ትንሣኤና ሕይወት ነኝ ብሎ ያስነሳው ሰው ነው። ከተወሰኑ ዓመታት በኋላ ለካ ሞተው ቆጵሮስ ተቀብረዋል። እና ለካ በምድር ላይ የሚደረጉ ተአምራቶች እንዲህ ናቸው። ለካ ጊዜያዊ ናቸው። እኔ እኮ ከተአምራት ሁሉ በላይ ተአምራት የተደረገልኝ ሰው ነኝ። የዘላለም ሕይወት ተአምራት፣ ክርስቶስ በመሞቱ በመሰቀሉ ከሞት በመነሳቱ የዘላለም ተአምራት በሕይወት ተደርገዋል። ከዚህ በላይ ሌላ ተአምር የለም። ግን ተአምር የምንፈልገው እግዚአብሔርን በማያውቁ ማን ነው እግዚአብሔር አላውቀውም አልፈልገውም ለሚሉ ሰዎች ነው። እግዚአብሔር እኔ እኮ እንዲህ ነኝ፣ የምድርና የሰማይ ፈጣሪ ነኝ፣ የሁሉ ፈጣሪ ነኝ፣ ገዢ ነኝ፣ መሐሪ ነኝ፣ ታጋሽ ነኝ፣ ሕይወትን እሰጣለሁ ብሎ እግዚአብሔር ራሱን ለመግለጽ ሲፈልግ ነው ተአምር የሚያደርገው። እና ተአምር ሲደረግ ሰዎች እግዚአብሔርን እንዲያውቁ ለመረዳት ብቻ ነው እግዚአብሔር ተአምራትን የሚያደርገው። ከዚያ በኋላ ዋናው ነገር በተለይም ደግሞ ለክርስቲያኖች ዋናው ነገር ክርስቶስንና የትንሣኤውን ኃይል ማወቅ ነው። ልክ ሐዋርያው ጳውሎስ እንዳለው ማለት ነው። እኔ ትልቁ ነገር አለ በሕይወቴ ክርስቶስንና የትንሣኤውን ኃይል እንዳውቅ ነው የምፈልገው ነው ያለው። ይሄ ነው የሚያስፈልገን። እና ስለዚህ እኮ ነው ክርስቶስ ምንድን ነው ያለው? እኛን ስልከን ወንጌልን ይዛችሁ ሂዱ ስለን ደቀ መዛሙርቴ አድርጓቸው ነው ያለው። ደቀ መዛሙርቴ አድርጓቸው ስል እንደው ዕውቀት ያላቸውን ሰዎች አፍሩ ማለት አይደለም። የሚታዘዙ ሰዎችን እንድታዘዙ አስተምሯቸው ነው ያለው ማለት ነው። ስለዚህ እንዴት ነው ከጌታ ጋር ያለን ግንኙነት ህብረት እንዴት ነው? በየዕለቱ ጌታን በማወቅ እያደግን ነው ወይ? ቃሉን በማወቅ እያደግን ነው ወይ? የክርስቶስ ደቀ መዝሙር እየሆንን ነው ወይ? ስለ ዮናስ ትንሽ ተጨማሪ ልናገር። የዮናስ ሀገር የኖረበት ጋትሐፌር እንደሆነ ተጽፏል እና ኢዮጴ ደግሞ መርከብ የተሳፈረበት ስፍራ ነው። ነነዌ ደግሞ ታላቂቱ ከተማ ናት።
ብዙ ከተሞችን በአንድ ላይ የያዘች ከተማ ናት። በጣም ትልቅ በዛን ጊዜ ከነበሩ ከተሞች መካከል በጣም ትልቅ ከተማ እንደሆነች ነው የሚነገረው። ለመጀመሪያ ጊዜ ደግሞ ነነዌን የምናገኘው በጣም አንሸንት ከተማ ነው፣ የጥንት ከተማ ነው ነነዌ። ለመጀመሪያ ጊዜ ነነዌን ከተማ የት ታገኛላችሁ ብትሉ ገና በዘፍጥረት ውስጥ ነው የምታገኙት። ዘፍጥረት 10 ላይ ታገኛላችሁ ከቁጥር 11 እስከ 12። እዛም ስትጠቀስ ታላቂቱ ከተማ ተብላ ነው የተጠራችው፣ ገና በዘፍጥረት ውስጥ ማለት ነው። እና በጣም አንሸንት እና ጥንታዊና ትልቅ ከተማ ናት ይቺ ከተማ። በዛሬው ጊዜ ነነዌ የት ነው የምትገኘው ብትሉ በሰሜናዊ ኢራቅ በሞሱል ከተማ አካባቢ የሚገኝ አካባቢ ነው የጥንቱ ነነዌ። ተርሴስ ደግሞ ከእግዚአብሔር ለመሰወር ዮናስ መርከብ ተሳፍሮ የሄደበት ስፍራ ነው እና ብዙ ቦታዎች ተጠቅሰዋል በዚህ መጽሐፍ ውስጥ ማለት ነው። እና ተርሴስ ደግሞ የደቡባዊ ስፔን የዛሬው ደቡባዊ ስፔን እንደሆነ ነው የምነገረው። እና የተለያዩ ቦታዎች አሉ። እና ዮናስ ወደ ተርሴስ የሄደው ለምን መሰላችሁ? ወደ ነነዌ ሄድ ሲባል ወደ ተርሴስ የሄደው ለምን መሰላችሁ? ከእግዚአብሔር ለመሰወር ፈልገው ነው ይመስላችኋል አይደል? ሰው ከእግዚአብሔር ለመሰወር የሚችል ይመስላችኋል፣ ግን አንችልም። እግዚአብሔር ሁሉን ነው የሚያየው። እግዚአብሔር ሁሉን ነው የሚያውቀው። ከእግዚአብሔር ፊት መሰወር አይቻልም። እና ንጉሥ ዳዊት ይሄንን ያየ ይመስለኛል። የዮናስንም ዘመን የክርስቶስንም ዘመን ንጉሥ ዳዊት በመንፈስ የተረዳ ይመስለኛልና እንዲህ አለ፣ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዛ አለ፣ መኝታዬም በሲኦል ባደርግ ወደ ጥልቁ እንኳን ቢወርድ አንተ በዛ አለ። በንጋት ክንፍ ተነስቼ ቢበር እስከ ባህሩ ዳርቻ መጨረሻ ቢሄድ በዛም ቢሆን እጅህ ትመራኛለች፣ ቀኝ እጅህም አጥብቃ ትይዘኛለች። እኔም ጨለማው በእርግጥ ይሰውረኛል፣ በዙሪያ ያለውም ብርሃን ሌሊት ይሆናል ብል ጨለማ ያንተን ዓይን አይዝም አለ። ሌሊቱም እንደ ቀን ያበራል አለ። ጨለማም ብርሃኔም በአንተ ዘንድ ናቸውና በእግዚአብሔር ፊት የተሰወረ ነገር የለም። አንዳንድ ነገሮችን ስናደርግ እግዚአብሔር የማያን ይመስላቸዋል። ያያል። እግዚአብሔር እያንዳንዱን ነገር የምንሰራውን ብቻ ሳይሆን ገና የምናስበውን ነገር እግዚአብሔር ያውቃል። ስለዚህ እኮ ነው በየቀኑ እግዚአብሔር ሆይ እርዳኝ፣ የማስበው ሐሳብና የምኖረው ኑሮ የአንድ አይነት እንዲሆን እርዳኝ ብለን በየዕለቱ መጸለይ የምንችለው። በእግዚአብሔር ዘንድ ሁል ጊዜ ብርሃን ነው። አንድ መዝሙር አለ አይደል የሚዘመር በአማርኛ ጨለማዬን ጌታ እያበራ የሚል፣ በእሳት በደመና እየመራ ክፉ በሆኑብኝ ቀኖች ፈንታ ደስታን አጠገበኝ የኔ ጌታ። በሁሉ ቦታ የሚገኝ ማለት ነው፣ ሁሉን የሚያውቅ ማለት ነው። ምን እላለሁ ስለዚህ ጌታ? ምስጋናን ተሞልቻለሁ። ምን እላለሁ? ጌታ አምላኬን አከብራለሁ ብለው ነው የዘመሩት። መጽሐፉ 4 ምዕራፎች አሉት፣ 48 ቁጥሮች አሉት። በእግዚአብሔር ድምፅ ጀምሮ በእግዚአብሔር ድምፅ ነው የሚያጠናቅቀው መጽሐፉ። ታላላቅ ነገሮች ደግሞ የተገለጡ አሉ በዚህ መጽሐፍ ውስጥ። ታላቂቱ ከተማ፣ ታላቅ ነፋስ፣ ታላቅ ማዕበል፣ ታላቅ እንቅልፍ፣ ትልቅ ዓሣ፣ ትልቅ እግዚአብሔር፣ ብዙ ታላላቅ ነገሮች የተገለጡበት መጽሐፍ ነው። መጽሐፉ በሁለት ዋና ዋና ክፍሎች ይከፈላል። 4 ምዕራፎች በሁለት እኩል ነው የሚከፈሉት። ምዕራፍ 1 እና ምዕራፍ 2 በአንድ ነገር ላይ ነው ትኩረት የሚያደርገው። 3 እና 4 ደግሞ በሌላ ነገር ላይ ነው ትኩረት የሚያደርገው። የመጀመሪያው ክፍል የመጽሐፉ ግማሽ ማለት ነው፣ ምዕራፍ 1 እና 2 ትኩረቱ በዮናስ ላይ ነው። ማዕከላዊው ስፍራ ደግሞ ወይም ሴንትራል ሎኬሽን ደግሞ ባህር ነው። ሁሉ ነገር የሚከናወነው ማለት ነው እዛ ባህር ላይ ነው የሚከናወነው። የመጀመሪያው የዮናስ ጥሪና ያለመታዘዙ በእነዚህ 2 ምዕራፎች ውስጥ አመፀኛው ነቢይና እግዚአብሔር ለነቢዩ ያደረገው ጥበቃና ምሕረት በእነዚህ 2 ምዕራፎች የምናገኛቸው። የእነዚህን 2 ምዕራፎች ሃይላይት ወይም ዋና ሀሳብ በምዕራፍ
2 ቁጥር 10 ላይ የምናገኘው ወይም 11 ላይ የምናገኘው እግዚአብሔርም አሳውን አዘዘው እርሱም ዮናስን በየብስ ላይ ተፋው የሚል ዋና ሐሳብ ነው የነዚህ ሁለቱ ነገሮች። ምክንያቱም በኋላ ዘመን በአዲስ ኪዳን ዘመን ከሞት የሚነሳውን ክርስቶስን የሚያሳይ መልእክት ስለሆነ ሁለተኛው ክፍል ምዕራፍ 3 እና 4 ትኩረቱ የነነዌ ከተማ ነው። ትኩረቱ አሁን ይዞራል ማለት ነው። ከዮናስ ወደ ነነዌ ከተማ ይዞራል። ሁለተኛው የዮናስ ጥሪና መታዘዝ፣ በመጀመሪያ ጥሪና አለመታዘዝ ነው። እዚህ ደግሞ ጥሪና መታዘዝ አለ በሁለተኛው ክፍል። የእግዚአብሔር ምሕረት ለነነዌ ህዝቦች እንዴት እንደመጣ የሚያሳየን ክፍል ነው። ዋናው ሐሳብ የዚህ የምዕራፍ 3 እና ምዕራፍ 4 ዋናው ሐሳብ ዋና ጥቅስ ይሄ ነው። የእግዚአብሔር ቃል ነው። እኔስ አለ እግዚአብሔር ቀኛቸውንና ግራቸውን የማይለዩ 120,000 የሚበልጡ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን የሚል ነው ዋና ሐሳቡ። የእግዚአብሔር ምሕረቱ፣ ርኅራኄው፣ ቸርነቱ ገና እሱን ለማያውቁ ሰዎች በአምሳሉ ስለፈጠራቸው ብቻ እግዚአብሔር እንዴት እንደሚወዳቸው እንዴት እንደሚጠነቀቅላቸው ቀኛቸውንና ግራቸውን ለይተው ለማያውቁ የእስራኤል እኮ ጠላቶች ናቸው። የእግዚአብሔር ሕዝብ እኮ ጠላቶች ናቸው። እግዚአብሔር ግን ጠላት የለኝም ነው የሚለው። እግዚአብሔር ጠላት የለኝም፣ ግራና ቀኛቸውን ለይተው ለማያውቁ ለነነዌ ሰዎች አላዝንምን? ይህን ደግሞ ወደፊት እንመለከታለን። እግዚአብሔር ይህንን ለነቢዩ ለምን እንደተናገረ። ነቢዩ እኮ ተቆጥቷል። እንዴት ለነነዌ ምሕረት ታደርጋለህ ብሎ ስለተናደደ ስለተቆጣ ነው እግዚአብሔር። እስቲ ልጄ እስቲ ዝም በል ነው የሚለው እግዚአብሔር። ዝም በል፣ እኔ እኮ በራሴ አምሳል የፈጠርኩት ሕዝብ የወደድኩት ሕዝብ፣ እኔ እኮ ጠላት የለኝም፣ እኔ ሁሉን ነው የምወደው፣ ሁሉን ነው እኩል የሚወደውና አላዝንምን ብሎ ሲናገር እንመለከታለን። የመጽሐፉ ደግሞ ቁልፍ ጥቅስ ምዕራፍ 2 ቁጥር 9 ላይ ያለው መዳን ከእግዚአብሔር ነው የሚል ትልቅ ጥቅስ ነው። ሳልቬሽን ቢሎንግስ ቱ ጋድ። መዳን የእግዚአብሔር ነው፣ ከእግዚአብሔር ነው መዳን፣ ከሌላ ቦታ መዳን የለም፣ መዳን የእግዚአብሔር ነው የሚል ቁልፍ ቃል ነው። ስለ ደህንነት ካነሳን በዚህ መጽሐፍ ውስጥ እነማን ዳኑ የሚል ጥያቄ አለ። እነማን ነው የዳኑት? በዚህ መጽሐፍ ውስጥ ብዙ ሰዎች ድነዋል። አንደኛ መርከበኞቹ ከታላቅ አውሎ ነፋስ ድነዋል። ሁለተኛ ዮናስ በአሳ ነባሪ ሆድ ውስጥ ከሞት ድኗል። አሳ እኮ እንደዋጠው እኮ መብላት ነበረበት አይደለም እንደ እግዚአብሔር ግን አብሮት ገባ ወደ አሳ ነባሪ ሆድ ውስጥና ሲያድነው መዳን የእግዚአብሔር ነው ሲል እንመለከታለን። መዳን የእግዚአብሔር ነው። በቃ ወደ ገባሁበት ገባ፣ ወደ ጥልቁ ገባ፣ ወደ ጨለማው ገባ። እዛ እኮ አሳ ነባሪ ሆድ ውስጥ እኮ ጨለማ ነው አይደለም፣ ጥልቅ እኮ ነው፣ ኦክሲጅን የሌለበት ቦታ እኮ ነው። እግዚአብሔር ግን እዛ ውስጥ ገብቶ ኦክሲጅን ፊድ እያደረገው ብርሃን ሆኖለት አዳነው። ይህንን የማይታዘዘውን ነቢይ ማለት ነው። ሌሎቹ ደግሞ የነነዌ ከተማ ህዝብ ደግሞ ከጥፋት ዳነ። ስለዚህ ነው መጽሐፉ መዳን የእግዚአብሔር ነው የሚለው ማለት ነው። ከዮናስም አልመጣም እኮ ዮናስ እንዲድኑ አልፈለገም አይደል? ከዮናስም አልመጣም። ከየት ነው የመጣው መዳን? ከእግዚአብሔር ነው። ዛሬም መዳን የሚመጣው ከእግዚአብሔር ነው። ከአስተማሪ አይመጣም፣ ከነቢይ አይመጣም፣ ከቄስ አይመጣም፣ ከመጋቢ አይመጣም። እነሱ ሁሉ አገልጋዮች ናቸው። መዳን ግን የሚመጣው ከእግዚአብሔር፣ የሚያድነን እግዚአብሔር ነው። እነዚህ ሰዎች ሁሉ ድነው እንመለከታለን። የዮናስ መጽሐፍ ስለ ትልቁ አሳ አይደለም። እንደውም ሰንበት ትምህርት ልጆችን ስናስተምር ያንን በደንብ ነው ትኩረት የምንሰጠው። መዝሙሮችም አሉ እንደውም ስለ ትልቁ አሳ ልጆች እንዲይዙ ማለት ነው። ግን የዮናስ መጽሐፍ ስለ ትልቁ አሳም አይደለም። ትልቁ አሳ 4 ጊዜ ተጠቅሷል በመጽሐፉ ውስጥ። ስለ ታላቁ ከተማ ስለ ነነዌም አይደለም። 9 ጊዜ ተጠቅሷል የነነዌ ከተማ በዚህ መጽሐፍ ውስጥ። ስለ አመፀኛው ነቢይ ስለ ዮናስም አይደለም። የዮናስ ስም 18 ጊዜ ተጠቅሷል በዚህ መጽሐፍ ውስጥ። ነገር ግን የዮናስ መጽሐፍ ስለ አፍቃሪው፣ ስለ ታጋሹ፣ ስለ መሐሪው፣ ስለ ታላቁ እግዚአብሔር ነው። ስለ አዳኙ እግዚአብሔር ነው ይህ መጽሐፍ። የመጽሐፍ ቅዱስ መልእክት አንድ ነው። ከዘፍጥረት እስከ ራእይ በሚትሄዱበት ጊዜ መልእክቱ አንድ ነው። ምንድን ነው ብትሉ የሰው ልጅ ኃጢአተኛ፣ እግዚአብሔር መሐሪ ነው። እግዚአብሔር መሐሪ፣ ታጋሽ፣ ሰውን ሁሉ የሚወድ ነው።
እግዚአብሔር የሰውን ልጆች በታላቅ ፍቅር ይወዳቸዋል። ወንድሜ ሆይ ዛሬም እግዚአብሔር አንተን ይህንን መልእክት ስትሰማ በታላቅ ፍቅር ነው የሚወድህ። እህቴን በታላቅ ፍቅር ይወድሻል እግዚአብሔር። በቃ እሱ የፍቅር አምላክ ነው። የርኅራኄ አምላክ ነው። ለፈጠረው ሕዝብ ለፈጠረው ፍጥረት የሚያዝን አምላክ ነው። የሚንከባከብ አምላክ ነው። ይወድሃል፣ ይወድሻል። ፍቅሩም ደግሞ መለኪያ የለው። በትንቢተ ዮናስ መጽሐፍም የምንመለከተው ይህ ነው። እግዚአብሔር ለእያንዳንዳችን ያለው ፍቅር በጣም አስደናቂ መጽሐፍ ነው። ለአንቺ አስደናቂ ፍቅር አለው፣ ይወድሻል እግዚአብሔር። ለአንተም አስደናቂ ፍቅር አለው፣ ይወድሃል እግዚአብሔር። ዛሬ የትም ቦታ ልትሆን ትችላለህ። በማንኛውም ሁኔታ ውስጥ ራስን ልታገኝ ትችላለህ። እግዚአብሔር ግን ያያሃል። እግዚአብሔር ግን ያውቅሃል። እግዚአብሔር ግን ለአንተ ያስባል። ሐሳቡም ደግሞ መልካም ሐሳብ ነው። የምህረት ሐሳብ ነው። የቸርነት ሐሳብ ነው። የርኅራኄ ሐሳብ ነው። የማዳን ሐሳብ ነው። ዛሬም መዳን ከእግዚአብሔር ዘንድ ነው። ከሌላ ቦታ መዳን የለም፣ ከእግዚአብሔር ዘንድ ነው። መዳኑንም ደግሞ አዘጋጀ እኮ። መዳኑንም አዘጋጀ። አንድያ ልጁ በመስቀል ላይ እንዲሰቀል እግዚአብሔር ሲፈቅድ የኔንና ያንተን ወንጀል፣ በደል፣ ኃጢአት፣ አለመታዘዝ፣ እርግማን ሁሉን ነገር ነው ኢየሱስ በመስቀል ላይ ተሸክሞ ለእኛ መዳንን ያመጣው። ይወድሃል እግዚአብሔር። ይህንን ፍቅር የራሴ አድርግ። እግዚአብሔርን አመስግን። ፍቅሩን ተቀበል። ጌታው ስለምትወደኝ አመሰግንሃለሁ፣ አባቴ፣ አምላኬ፣ ጌታዬ፣ ንጉሴ፣ አዳኜ ስለሆንክ አመሰግንሃለሁ ብለህ ይህንን ፍቅር የራሴ አድርግ። በማንኛውም ሁኔታ ውስጥ ልትሆን ትችላለህ። እግዚአብሔር ግን ከሁኔታዎች በላይ ነው። እግዚአብሔር ያድንሃል፣ ይባርካል፣ ይወድሃል። እግዚአብሔር ክብር ለእግዚአብሔር ይሁን። አሜን።